ምንድነው የተፈጠረው? እዚህ ወይኔ ጉዴ! ምንድነው የተፈጠረው? ጭራሽ ነው ትገኛለሽ? እባካችሁ ተረጋጉ። ምንም የተፈጠረ ነገር የለም። ቆይ አብራችሁ ያደራችሁት? አይ አይደለምና፣ ቆይ እኔ ላስረዳሽ። የጠየኩሽን ብቻ መልሽልኝ። እዚህ ነው ወይ ያደራችሁት? አዎ፣ ግን አንቺ እንደምታስቢው አይደል። አፍሽን ዝጊ። መጀመሪያ ግን እኛን አዳምጪ። ሁሉንም ነገር ለአባዬና ለህይወት ታብራራላችሁ። አባዬ ህይወት፣ ምን እባክሽን በእናትሽ የትላንት ነው ይበቃል። ዛሬ ማይዘንብኝ እባክሽን። ይበቃል ነው ያልሽው? ይበቃሽማ እዚያ እንዳያገኝሽም ነበር። ፈሪሃ፣ አንቺ ውርደት አይበቃሽም። መና፣ የምትናገሪው ነገር ተጠንቀቂ። ጭራሽ እየጮክብኝ ነው። አምስት ቆይ ምን አይነት እድል ነው ያለኝ? በቃ ከዚህ በኋላ አለቀ ሁሉም ነገር አበቃ። ተረጋጊ፣ ምንም አይፈጠርም። ዝም በል እባክህ። ከዚህ በኋላ ማንም ሰው አይድነኝም። ልክ ነሽ፣ ማንም አያድንሽም። ለሁለተኛ ጊዜ ተዋርደሽ መባረርሽ ነው። ለአባቴ ያዘንኩኝ። ወዴት ነው? አሁን እኮ ቅሌትሽን የምትከናነይበት ሰዓት ነው። የምን መሸሽ ነው? የፈለግሽው ነገር ማድረግ ትቻለሽ። አሁንስ እኔ ሁሉም ነገር በቅት ብሎኛል። በጊዜ ተስፋ መቁረጧ ጥሩ ነው። አንተም ቢሆን ተሰናበታት። አቤት። ምን እያደረግክ ነው? ውለታ ልጠይቅሽ ነው። እባክሽ ምንም ነገር አትናገሪ። አዝነህላት ነው? አዎ። አረ ምንም ማድረግ አልችልም። ያየሁትን እናገራለሁ። ግን እኮ የማዝንላት ምንም ስላላደረገች ነው። ምንም አላደረገችም ማለት? እኔ ነኝ ራሴን አሞኛል ብዬ የመጣሁት። እሷ ተኝታ ነበር። አጠገቧ እንቅልፍ ወሰደኝ። በቃ ይሄን የተፈጠረው። በቃ ስለ እሷ አይመለከተኝም። እንደፈለግሽ ማድረግ ትችላለሽ። እንዴት አደረች? መና እየጠራሽ ነበር። አዎ እኔም ድምፅ ሰምቻለሁ። ፈለግሽኝ? መና ለምንድን ነው ሁለታችን እየፈለግሽ? አትነግሪኝም? መና አይ ዝም ብዬ ነው የጠራኋችሁ። እና የሁሉ ሰዓት ዝም ብለሽ ነበር ስጮህ የነበረው? አይ ተነሳሁኝና ፈሪሃንም ሳጣት ዝም ብዬ ጠራኋችሁ። እሺ ፈሪሃ ወዴት ናት? ውስጥ ናት መሰለኝ። ልብስ እያዘጋጀች ነው። በቃ ሲጨርስ ጥሪ። ታዴ እየረፈድንና ልብስ ቀይር። ሰግናለሽ። ቆይ ምንድን ነው እየተፈጠረ ያለው? ልቤ ለምንድን ነው እንደዚህ በፍጥነት እየመታ ያለው? ቆይ እንዴት ነው ከዚህ ልጅ ጋር አንድ ቤት መኖር የምችለው? መና ስነ ስርዓትሽን ያዥ። ከዚህ ልጅ ፍቅር ሊይዝሽ ነው እንዴ?
ሄሎ እህቴ እንዴት ነሽ? ኧረ ደህና ነኝ፣ ምንም አልሆንኩም። ደግሞ ልመጣልሽ ነው። እሺ ምን ማለት ነው እህቴ? አንቺ አይደለሽ እንዴ ካልመጣሽ እያልሽ ስትጨቀጭቀኝ የነበረው? እዚያ ያለው ነገር ምንም አልተሳካልኝም። በቃ አበቃ። በጣም እርግጠኛ ነኝ እመጣለሁ። እሺ እህቴ። ኧረ ራሴን ችዬ እመጣለሁ። ምንም ነገር አያስፈልግም። እሺ ነው አድሪት። ልብስሽን እያዘጋጀሽ ነው? አዎ ልሄድልሽ ነው። እንደፈለግሽ መደሰት ትችያለሽ። አታስቢ፣ በደንብ ከአዲሱ ቤተሰቦቼ ጋር እደሰታለሁ። ግን ቆይምና ለምንድን ነው ይሄን ያህል የምትጠይኝ? ምክንያቱም አንቺ ከኔ ጋር መፎካከር ስለምትወጪ። በቃ ቦታሽን አታውቂ። ቦታዬን? አዎ፣ ከዚህ ቤት ስትወጪ ትክክለኛ የሰራተኛ ቦታን በትክክል ታውቂያለሽ። ይሆናል። አንቺ እንዲህ ነሽ፣ መቼም አትቀየሪም። ወሬውን ተይውና ሳሎን እየጠበቁሽ ነው። ስሚ ደግሞ አዳርሽን አልተናገርኩም። ለምን? እናገራለሁ ብለሽ ስትዝቻል ነበር። አሁን ቢሆን መናገር እችላለሁ። ዝም ያልኩት ላንቺ ብዬ ሳይሆን ሃሮን ስለለመነኝ ነው። ሃሮን ለመነሽ? እየተደሰትሽ ነው እንዴ? ለመነልኝ ብለሽ አትደሰች እሺ? ምክንያቱም እሱ ላንቺ አዝኖ ሳይሆን ኢየሱስን መነሳት እንደማይፈልግ ነግሮኛል። ምንም አይመስለኝም። እኔ ማንም እንዲያድነኝ አልጠብቅም። አዎ ማንም አያድንሽም። ሰላም እንደምትሆኚ ተስፋ አደርጋለሁ። ደህና ነህ ታዲ? ደህና። ግን የተጨነቅክ ነው የምትመስለው። አዎ እባክሽ የዚህ ፈሪያ ጉዳይ እሱን አንድ ይወስነናል። ግን የሚባል ነገር የለም። እኔ እኮ ፈሪያን ጠልቻት አይደለም፣ ግን ልጄን አሳዝነዋለች። ተከፍቷል እሱ። ፈሪሃ መጣሽ? ቃሽን ሰበሰብሽ? አልታዴ ብሯን ስጣትና ትሂድ። ከዛ በፊት ግን ፈሪያ አየሽ፣ ህይወት እንደዚህ ናት። የእውነት አሳዝነሽኛል። እንደ ልጄ ነበር ማይሽ እና እንዴት ዋሽ ያለሽ ብዬ አልጠበቅሽም ነበር። ታዲ ምን አልዋሻውም። በቃ ሌላ ወሬ አያስፈልግም። ከዚህ በላይ ያልዘንብሽ ፈሪያ። ቆይ መጣው፣ ጠብቂ። ቀን በቅርብ እንደምትመጣ ነግሬሽ ነበረ። እመኚኝ፣ እንደዚህ እንዳሾፍሽ በዚያው አቀጤም። እሺ ጥሩ ቤት ያጋጥምሻል ብዬ ተስፋ አደርጋለሁ። ሌላ ምን ይባላል? ሄሎ አማን፣ እንዴት ነሽ? አማን ነው አለው። አልጋ ልብስ እኮ እየቀየርኩ ኧረ አልወጣም። ሙጣ አይመስለኝም። የሆነች የጀመርኳት ፊልም ነበረች። አልወጣም። ከወጣሁ ግን እደውልልሃለሁ። እሺ እንደው አይ ይግቡ። ፈልጌ ነበር። እኔን? አዎ። ያን ፊልም ያየው ነው? ያ አማሪፍ ይሄን ፊልም ያየው። እኔም በጣም ነው ይሄን ፊልም የምወደው። ብታይ
ያላየሁት የፊልም አይነት የማላውቀው ይሄን ዳክተር የለኝም። ኧረ የምርሽም ደስ ይላል። አዎ እንደውም ድሮ ትምህርት ቤት እያለሁ ቅጽል ስሜ ቃጀል ነበር። በነገርክ ላይ ህንደኛ ራሱ ሞክራለሁ። ትሙጄ ኮይቻቴው ምንድን ነው ያልከኝ? አንደኛ ትችይለ እንዴ? ለምን ፈለግሽኝ ነው ያልኩሽ? አዎ እችላለሁኝ፣ ግን ይሄን አላውቀውም። የድሮቹን ነው የማውቀው። አሻው ለምን ፈለግሽ? እኔማ የምትሰናበታት ከሆነ ልጠራህ ነው የመጣሁት። ማንን ነው የምትሰናበተው? ፈሪሃ ናታ። ልብሷን ጠቅልላ እየወጣች ነው። ምን? አዎ ምን ወደ ነገጥክ? እቺ እንትን መጣ። እንዴት ሆኖ ነው ልጅ ምንም ሳታደርግ የምትባረረው? ዲሞን የለበትም። ምንድን ነው እዚህ ጋር ቁማ የምትሰራው? አትሄድም እንዴ? ምን አውቄ። ፈሪያ ለአንዳንድ ነገር ይሆንሻል። ይህን ተቀበይ። ታዴ አንድ ነገር ልንገርህ። እኔ ባደረግኩት ሳይሆን አንተ ባየኸው ነገር ይቅርታ ጠይቀሃለሁ። ይቅር በለኝ ልጄ። እሺ በይኝ። አይ ታዴ ምንም ጸጸት አያስፈልግም። ደግሞ ከዚህ ገንዘብ በላይ እኔ ከዚህ ቤት ስወጣ ብዙ ነገር ይናጣለሁ። ስለዚህ ገንዘብ አያስፈልገኝም። በቃ ታዴ ተዋት። ከፈለገች ተዋስም ነበር እኮ። በቃ ለምሰናበት እሱ ያለ አይመስለኝም። ታዴ ራሳችሁን ጠብቁ። ምንድነው አሩ ልጄ? የምናገረው ነገር አለ። ታዲያ ፈሪሃ ከሄደች በኋላ እንደ ቤተሰብ ተሰብስበን አናወራም እንዴ ልጄ? አይ ፈሪሃን የሚመለከት ነው። ፈሪሃ የሚመለከት ጉዳይ ምንድን ነው? ስለተፈጠረው ነገር ማለቴ ስለማታው። ምንድነው ስለተፈጠረው ጉዳይ ማለት? ሁሉን ነገር እኮ በአይናችን ነው ያየነው። እውነቷን ነው። ሁሉንም ነገር አይተነዋል። እስኪ አንድ ያዳምጡት። ሀሩን ተናገርስ። የዛን ቀን ምን እንደተፈጠረ ላስረዳችሁ። የዛን ቀን ምን እንደተፈጠረ ምን ታውቃለህ? ተኝተሃል ነበር? ታዴ እውነቱን ነው። ለምን ዝም አትልም አንተ? እውነት ነው። እናንተ ስትገቡ እንቅልፍ ወስዶኝ ነበር፣ ግን ከዛ በፊት ከፈሪሃ ጋር አውርተን ነበር። አሁን የበለጠ ግራ አጋባች። ምንድን ነው ያዋራችሁት? ከመተኛታችን በፊት ራሴን አሞኝ ማታ ሳሎን መጥቼ መድኃኒት እየፈለኩ ነበር። ከዚያ ፈሪሃ መጣ እንደምታመጣልኝ ነግራኝ ወደ ክፍሌ ተመለስኩ። ለምን ዝም አትልም አንተ? እሺ ከዛስ? ሀሩን ተናገር እስኪ። ከዛ ክፍሌ መጣ ስታንኳኳ አልሰማዋትም፣ ገባች። ግን እኮ ያገኘናት አልጋ ላይ ነው። አጠገቤ ቁጭ ብላ ራሴን እያሸችልኝ ነበር። በቃ ይሄን የተፈጠረው። ሀሩን ምን እያረክ ነው? አልገባኝም። ፈሪሃ ራስ ስላመመ ነው ክፍል የገባችሁ? እና ታዲያ ትናንት ለምን አልተናገራችሁ? ማናችሁም እንደተፈጠረ አልጠየቃችሁ። ሁላችሁም ባያችሁት ነገር ነው የፈረዳችሁባት። እውነት ነው ፈሪሃ? አዎ። ታዲያ ለምን አልነገርሽንም? ቆይ አባዬ፣ እና ፈሪሃ አትሄድም ማለት ነው? እዚሁ ትቆያለች? ምን አይነት ነገር ነው የምታወሪው? አይታየሽም እንዴ ያለ ጥፋቷ ፈሪሃ እንዴት እንዳሰቃያነት? ማለት እና የትም አትሄድም ማለት ነው? ፈሪሃ እንደዚህ እንደሆነ አላወቅኩም ነበር። ምን አለ አንዴ እንኳን ሰምቼስ ቢሆን ኑሮ። ምን እንደምን አላውቅም። ይቅርታ። የምትመለስ እንኳን አይመስለኝም። ማለቴ ለመሄድ ተዘጋጅታለች። እንዴ ምን ማለትሽ ነው? ይሄ እኮ ቤቴ ነው። ፈሪሃ ልጅ እስኪ
ምን እየተፈጠረ ነው ያለው? የእውነት ፈሪሃ ተመለሰች? እኔ ጭራሽ ማመን አልችልም። ጭራሽ ሀሮን አግዞላት ምን እንደማደርግ ነው ያውቃለሁ። አብረው እንዳደሩ ስናገር ያኔ ማን እንደሚያግዝላት እናያለን። የኔ ልጅ እስኪ ተጋባኝ። ምችን ቆርታ እንዳደረግሽልን ተስፋ አደርጋለሁ። አይ ታዲያ አንተ እኮ ምንም ያጠፋው ነገር የለም። እኔ የምፈልገው እዚህ ቤት መኖር ብቻ ነው። ቆይ እኔ ያለ እዚህ ቤት ለመኖር ለምን ፈለግሽ? ህይወት እንደዛ አይባልም። ዋናው ፈሪያ ይቅርታ አድርጋ ከኛ ጋር መኖሯ ነው። አባዬ አንድ ነገር ልነግርህ ነበር። ምን? ያው ስለ ፈሪሃ ነው። ዞር በይ ከፊት። አባዬ አንዴ ብቻ አዳምጠኝ። ትናንትና ባላዳምጥሽ ኑሮ እዚህ ችግር ውስጥ አንገባም ነበር። አሁን ዞር በይ ከፊት። ወዴት ነሽ? ማንን ማናገር ይኖርብኛል? ጥሩ አንቺ ሰው ወዴት ነሽ? ውዴ ሀሮ እንደታመመ ታውቃለህ። ሳይታርገው ይምጣ። ማን ነው? እኔ ነኝ። መና ማውራት ይኖርብናል። ምንድነው? ክፍሌ ድረስ የመጣሽ ሁሌም እንደምታሸንፊ ልትነግሪኝ ነው? እባክሽ መና ለጊዜው እሱን ተይውና መነጋገር ይኖርብናል። ደግሞ እናንቺ ስለምንድን ነው የምናወራው? ስለ ህይወት። ስለ እንጀራ እናቴ ነው ወይስ ስለምንኖረው ህይወት ነው የምናወራው? አትቀልጂ መና፣ እኔ ምሬን ነው ማውራሽ። እሺ ቀጥዬ እየሰማሁሽ ነው። ህይወትኛ እንደምናስባት አይነት ሰው አይደለችም። አልገባኝም። እዚህ ቤት የመጣችው ታዲን ወዳ አይደለም፣ ሌላ ዓላማ አላት። ምን አይነት ዓላማ? አላውቅም፣ ግን እሱ እንድናውቅ ነው ማውራሽ። ቆይ ይህን ሁሉ ነገር እያልሽ ያለሽ ህይወት ውጣ ስላለች ነው? ይኸውልሽ መና፣ እሷ እዚህ ቤት እንድኖር አትፈልግም፣ ምክንያቱም ሴራዋን ስላወቅኩባት። ውጪ በመባልሽ በጣም ተናደሻል ማለት ነው። መና እባክሽ እስቲ አንዳንዴ እንኳን ለማስተዋል ሞክሪ። ባክሻችሁ ይብኝ እና እንዴት ነው የምታወሪው ነገር ማምንሽ? አላውቅም፣ ግን ታዲን ልናድነው ይገባል። እኔ እኮ ግራ ነው እያጋባሽኝ ያለሽው። ቆይ ስለማን ነው የምታወሪው? ህይወት እኮ አንቺ እንደምትያት አይነት ሴት አይደለችም። እኔ በጣም እርግጠኛ ነኝ። እሺ እንደዛ ከሆነ ለእኔ ማረጋገጫ አምጪልኝ። እሺ አመጣልሻለሁ። በቃ ተስማምተናል። በቃ ውጪ። እሺ ሰላም ነው ህይወት? አንተ እያለ ምን ሰላም አለ? ተነብደሽ ተመሰለሽ ወይስ እያላገጥክብኝ መሆኑ ነው? ህይወት ያጠፋሁት ነገር ካለ ንገሪኝ። እያሾፍክብኝ ነው? ኦኬ አስታወስኩኝ። ስለ ፈሪሃ ነው። አንተ ልጅ እዚህ ቤት የገባንበትን ዓላማ እየረሳኸው ነው? ምንም ነገር አልረሳሁትም እማ። ባትረሳማ ላባረራት ጫፍ የደረሰችውን ልጅ አታስመልሳትም ነበር። ግድ ሆነ ነው። አንተ ልጅ ልታሳብደኝ ነው እንዴ? ወይስ ምናገረውን አሰማኝም? ያቺ ፈሪሃ የምትባለዋ ልጅ ያወራሁትን አንድ በአንድ ሰምታኛለች። እሺ አሁን እኔ እንዴት ነው የማደርገው? እሱን መረሳሁት። እና ምንድነው? በደንብ አዳምጪ። ዛሬ እንድትባረር ያላደረግኳት ልጅቷ ከኔ ፍቅር እንዲይዛት። ማ ፈሪሃ? አዎ እሷ ፍቅር ከኔ ያዛት ማለት ብዙ ስራዎች ይቀሉልናል። ቆይ ይሄን ነገር እንዴት አላሰብኩት? አዎ ስሜታዊ ትሆኛለሽ። ለዛ ነው የኔ ልጅ ምንም እንዳታስብ። አንተ ብቻ ፍጠንልኝ እሺ ጀግናዬ። እሷ ለኔ ታያት።
ውዴ እየጨረስክ ነው? አዎ። ምነው እስካሁን ድረስ ከልጅሽ ጋር እንደዚህ አይነት ወሬ ያዋጣሻል? አንተማ ልጆቼ እያልክ እኔን ጣል ጣል አደረከኝ እንዴ። ላንቺ ምን ጊዜ ነች ያጣው? እኔ የምለው ነገ ነው ፊልድ የምትሄደው? አዎ ነገርሻለሁ። እሳሹ እንዴ? አይ መርሳት እንኳን አልረሳሁትም፣ እንዲሁ ለማስታወስ ብዬ ነው። አዎ ከፈለገ ሀሩንም ከኔ ጋር መምጣት ይችላል። አይ ሀሩን አይሄድም፣ ስራ አለበት። ስራ? የምን ስራ? ማለቴ ያው ቤቱንም ልጆቹንም ቢለምዳቸው አይሻልም? ጥሩ እንግዲያውስ የቀረውን አንቺ ጨርሽው። እኔ ጨርሰዋለሁ። እሺ በቃ ለፊልም የሚሆን ነገር አንዳንድ ነገር ገዝቼ ልምጣ ብዬ ነው። እሺ አስተካክላለሁ። በዚህ ሁኔታ ስትመለስ እኛንም ቤትህንም የምታገኘው አይመስለኝም። ልጄ ፈሪያ ምን ነው እረፍት አታረግም? እንዴ ምን እየሰራሽ? አይ እኮ ላጽዳው ብዬ ነው። እና ምንድን ነው ፊትሽ ያለቀሰ ይመስላል። ደህና ነሽ? አይ ኧረ ምንም አልሆንኩም፣ አላለቀስኩም። ወዴት እየሄድክ ነው? ነገ ጉዞ ስለምወጣ ለጉዞ የሚሆን አንዳንድ ነገር ገዝቼ ልምጣ ብዬ ነው። በይ ግቢና እረፍት አድርጊ። እሺ በሰላም ተመለስ። ታዲያ ቆይ ያለ አንተ እንዴት ነው የምችለው? እንዴት ነህ? አልጋ እያነጠፍክ ነው? እሺ ችግር አለ እንዴ? ስላደረክልኝ ነገር ላመሰግንህ ነው የመጣሁት። እንዴ ለምን? ዋሽታም ቢሆን ስላተረፍከኝ አመሰግናለሁ። ችግር የለውም፣ ቀላል ነገር ነው ያደረኩት። እሺ እና ደግሞ የማታውን የምትረሳው ደስ ይለኛል። ይሄ እንኳን ትንሽ ይከብዳል። ለምን? የነገርሽኝን ነገር ልርሳው ብል እንኳን ጠረንሽ ልረሳው አልችልም። እባክህ ሀሩን ረፍ። ምን ነው ፈሪያ አፈርሽ እንዴ? ጎሽ ያኔ ጀግና፣ እንደዚህ ነው። ህይወት እዚህ ጋር ምን ታደርጊያለሽ? ምንም ባይሆን አንቺ እንደዚህ አምሮብሽ ወዴት ነው? አማራብኝ እንዴ? ሀሩን ክፍሉ ነው? ወዴት ነው? ሀሩን ክፍል። እሱ ጋር ምን ልታረጊ? አይ ምንም፣ ላናግረው ፈልጌ ነው። የሚወጣ ከሆነ ልጠይቀው። አይ አይፈልግም። በእርግጠኝነት ስራ ይዞ ነው የሚሆነው። ባይሆን ለምን እኔና አንቺ አናወራ? እኔ ወደሳለሁ። ስላደረክልኝ ነገር አመሰግናለሁ። እርሳ ብልኩን ብትረሳው ነው ይሻል። ፈሪያ በጣም ቆንጆ ነሽ። ስታሳዝን እሷን በፍቅር ጠባ አደርጋለሁ ብዬ ራሴ ልውድቅ። የኔ ቆንጆ እስኪ ስለ ህይወትሽ ንገሪኝ። ስለ እኔ ህይወት? አዎ የምትወጂው ወንድ ካለ? አይ በፊት የለም ነበር። ግን ምን አሁን አንድ ሰው ወደድክ ይመስለኛል። ኧረ እባክሽ እኛ ሰፈር ነው?
በተደጋጋሚ እየተደወለ ነው። ለምን አታነሺውም? አዎ ተይው፣ የስራ ጉዳይ ነው፣ ካንቺ አይበልጥብኝም። ኧረ ችግር የለውም። እኔም ወደ ክፍሌ ሊገባ ነው። አንስተሽ አውሪ። አንተ ሰውዬ ያማሃል እንዴ? ምን አርጊ ነው የምትለኝ? ያለሁበትን ሁኔታ ታውቅ የለ እንዴ? ሲመቸኝ እኔ ራሴ እደውልልሃለሁ። ናፍቀሽኛል። ያው ያልከኝ ይህን ስራ ስንጀምር እንደማትረብሽኝ ነበረ። ቆይ እየቀናህ ነው? አሁን እኔን አዳምጠኝ። ከእንግዲህ በኋላ እኔ ካልደወልኩልህ እንዳትደውልልኝ እሺ እባክሽ። አሁንም እንደተለመደው በስልክ ሴራሽን እየጠነሰስሽ ነው። አንቺ ትንሽ ልጅ አፍሽን ዝጊሽ። አሁን መቼም ዝም አታስቢኝ። ይሄን ጠንቅቀሽ ወቂሽ። በጣም ደፋር ነሽ። ይህን ሳላደንቅ አላልፍም። እሺ እባክሽ። ለምን አሁንም ሴራ ጠንስሰሽ ከዚህ ቤት ልታባርሪ? እሱ ቀላል ነው፣ ግን አትፈታተኝ። ተጠንቀቂ። ቆይ ማን ነው የሚደውልልሽ? አንተ ሰውዬ ለምን ትደውላለህ? አትደውል አልኩም እንዴ? ምን ማለት ነው? ታማሚሽን ተቀበይ ማለት እዚህ ሰፈር ነህ? ቆይ ታዲያ ያደረከው ነገር አለ? እኔ አላምንም። አታደርገውም። ስራዬንማ እንደዚህ አታበላሽብኝም። አንተ ቀንተ ታዲያ የሆነ ነገር አድርገዋል። ቆይ ግን በህይወት አለ? ሞቷል። መና ፈሪሃ ተረጋጉ። ምንም የተፈጠረ ነገር የለም።